እናንተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የፋኖን መደገፍ ነው የሚያዋጣው በሚል ርዕስ አንድ ቅንብር ይዤላችሁ መጥቻለሁ በተለይም ደግሞ በውጭ ሀገር ያሉ የታወቁ ፖለቲከኞች አክቲቪስቶች የበየነ መርድ ሰልፍ የሚል ዝግጅት አዘጋጅተው ነበረ እና ይሄ ዝግጅት በተመለከተ የተለያዩ ሚዲያዎችም በዚህ ዝግጅት ዙሪያ ላይ ማስታወቂያ ሰርተዋል እና ከዚህ ዝግጅት ጋር በተገናኘ ይሄ የዚህ ዝግጅት ዓላማ ምንድነው የሚለውን ለማየት እንሞክራለን እና ይሄ እየተደረገ ያለው ነገር በኢትዮጵያ ውስጥ ለውጥ ሊያመጣ ይችላል ወይ በራሱ ለውጥ ሊያመጣ ይችላል ወይ የሚለውንም እንገመግማለን ግን በዚህ ሁሉ ውስጥ አይ ቲንክ ይሄ እየተደረገ ያለው እንቅስቃሴ በራሱ ችግር ያለበት እንቅስቃሴ ባይሆንም ነገር ግን ውጤት በማምጣት ዙሪያ ላይ ግን ውጤት ሊያመጣ ይችላል ወይ የሚለው ነገር ላይ ግን በጣም አጠያቂ ነው ከዚህም የተነሳ ነው እና የሚያዋጣው ፋኖን መደገፍ ነው በሚል ይሄን ዝግጅት ይዤ የመጣሁት ከዚህ ጋር በተገናኘ የቀድሞ የግንቦት ሰባት ከፍተኛ አመራር የነበረው ናምን ዘለቀም የለጠፈው አለ በዛ በለጠፈው ጉዳይ ላይም አንዳንድ ማስተካከያዎች መደረግ ስላለባቸው በዛ ዙሪያ ላይም ደግሞ ምለው ነገር ይኖረኛል አድማጮቻችን ተመልካቾቻችን እንግዲህ ሁላችሁም እንደምታውቁት የበየነ መረብ የኦንላይን ሰላማዊ ሰልፍ ከዚህ በፊትም አድርገው ነበር እና አቶ ልደቱ አያሌው በዚህ ጉዳይ ላይ ሰልፉን በተመለከተ አቶ ልደቱ ለብዙ ጋዜጠኞችም የዚህን ሰልፍ ዓላማ ያስቀመጠ ጽሁፍ በፒዲኤፍ ለብዙ ሰዎች ልኳል ለኔም ያም ደርሶኛል እና ይሄ ሰልፍ ዓላማው በዋናነት አድማጮቻችን ተመልካቾቻችን የዚህ ሰልፍ ዓላማ በዋናነት ጦርነት ይቁም ሰላም ይስፈን ግፋዊ አገዛዝ ያብቃ ከምርጫ በፊት የሽግግር ይኖር በሚል መሪ ቃል ነው እንግዲህ ይሄ ሰልፍ ይሄ የኦንላይን ሰልፍ ነው በኦንላይን የሚደረግ ሰልፍ ነው እና እንደዚህ ይቁም የሚል አለ እና በሁለት ከተሞች ደግሞ በለንደን እና በዋሽንግተን ዲሲ በአካል ሰላማዊ ሰልፎች ለማድረግ ዝግጅት አድርገዋል እና ይሄ ጦርነት ይቁም ሰላም ይስፈን ግፋዊ አገዛዝ ይብቃ ከምርጫ በፊት ሽግግር ይኑር በሚል መሪ ቃል ቅዳሜ መጋቢት 28 ቀን ማለት ነው ቅዳሜ መጋቢት 28 ቀን ወይም ኤፕሪል 4 2026 ዓ.ም በኢትዮጵያ አቆጣጠር ከቀኑ 12 ሰዓት ጀምሮ በዋሽንግተን ዲሲ ደግሞ አቆጣጠር ከ11 AM ጀምሮ ነው እንግዲህ ይሄ ኢኒሺዬቲቭ ይሄ የኦንላይን ሰላማዊ ሰልፍ የበየነ መረብ ሰላማዊ ሰልፍ የተደረገው ማለት ነው በተለያየ ሚዲያዎች ዝግጅቶች በማድረግ ህዝቡ አዌርነስ እንዲኖረው ያለውን ነገር እንዲያውቅ እነዚህንም ደግሞ አጀንዳዎች ጦርነት ይቁም አንድ ሰላም ይስፈን ግፋዊ አገዛዝ ይብቃ ከምርጫ ፊት ሽግግር ይኑር የሚል በእነዚህ በአራት ነጥቦች ላይ የፖለቲካ ስራዎች የተደረጉበት ሁኔታ ነው ያለው እና አዘጋጆች እንዳልኳችሁ አቶ ልደቱ አያሌው ጃዋር መሐመድ ህዝቅኤል ጋቢሳ ናምን ዘለቀ የመሳሰሉ ሰዎች አንድ ላይ ሆነው ውጭ ሀገር የሚኖሩ ሰዎች የሚታወቁ ታዋቂ ግለሰቦች ያዘጋጁት ነው አድማጮቻችን ተመልካቾቻችን እና በመጀመሪያ ይሄ የበየነ መረብ ተቃውሞ ትዕይንተ ህዝብ በቅንፍ ትዕይንተ ህዝብ ማለት በቅንፍ ኮት ኤን ኮት በትምህርተ ጥቅስ ትዕይንተ ህዝብ ጦርነት ይቁም ሰላም ይስፈን ግፋዊ አገዛዝ ያብቃ ከምርጫ በፊት ሽግግር ይኑር በሚል መሪ ቃል እንግዲህ ቅዳሜ መጋቢት 28 ቀን ነው የተደረገው እና ብዙ ሰዎች ተሳትፈውበታል እና ይሄ እንቅስቃሴ እንግዲህ ሰው ሁሉም በሚገባውና በሚረዳው መልኩ ነው አይደል እንደሚያደርገው እና ጦርነት ይቁም መባሉ ጥሩ ነው ጦርነት መቆሙ ለሀገራችን አስፈላጊ ነው ጦርነት ሀገርን ይጎዳል ሀገርን ያወድማል ጦርነት ሀገርን ችግር ውስጥ የሚከት እና ጦርነት ይቆም መባሉ በጣም ጥሩ ነው ሰላም ይስፈን መባሉ በጣም ጥሩ ነው እና ጦርነት እንዳይቆም ያደረገው ሰላም እንዳይሰፍን ያደረገው የብልጽግና አገዛዝ እንደሆነ ደግሞ በግልጽ ይታወቃል እና ከምርጫ በፊት ሽግግር ይኑር የሚለው ነገር ደግሞ አሁን ያለው የብልጽግና መንግስት አሁን ባለው ስርዓት አሁን ባለው ህገ መንግስት አሁን ባለው አወቃቀር አሁን ባለው ሲስተም ሀገሪቷን ማስተዳደር አልቻለም
ስለዚህ አዲስ የሽግግር መንግስት ሁሉንም ባለድርሻ አካላት ያካተተ የሽግግር መንግስት ይኑርና ከዛ በኋላ ነገሮች ከተረጋጉ በኋላ ሰላም ከሰፈነ በኋላ ሁሉ ነገር መልክ ከያዘ በኋላ ወደ ምርጫ ይኬድ የሚል ነጥቦችን ነው እነዚህ አዘጋጆች ያስቀመጡት እና እነዚህ ሁሉ ነጥቦች በጣም ተገቢና ተቀባይነት ያላቸው በግሌ እኔ ኢንዶርስ የማደርጋቸው ጥያቄዎች ናቸው። በኢትዮጵያ ውስጥ ጦርነት እንዲኖር አልፈልግም፣ ሰላም እንዲሰፍን እፈልጋለሁ እና ግፋዊ አገዛዝም ያብቃ ይላሉ። ግፋዊ አገዛዝም ያብቃ ይላሉ። እንግዲህ አንዱ የዚህ የበየነ መረብ አዘጋጆች ትልቁ ጥያቄ ሊመልሱት ያልቻሉት ጥያቄ ምንድነው? ጦርነት ይቆም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር የሚለው አጀንዳቸውን በሚያነሱበት ጊዜ ይሄ ተግባራዊ ሊሆን ይችላል ወይ? ይህን ነገር ተግባራዊ ለማድረግ የሚችል የፖለቲካ አቅምና ጉልበት አላቸው ወይ? አደረጃጀት አላቸው ወይ ብለን ብንጠይቅ ግን መልሱ የላቸውም። ይህንንስ ጥያቄዎቻቸውን የብልጽግና አገዛዝ ይሄ የግፈኛው አገዛዝ ይሰማል ወይ? አይሰማም። የግፈኛው አገዛዝ ቃል አቀባይ ወይም የአገዛዙ አካል የሆነው ወዳጃችን የተከበሩ አቶ ግርማ ሰይፉ ለአቶ ልደቱ የጻፈውን አንብቤያለሁ። ቤዚክሊ በእነ አቶ ልደቱ የሚያሾፍ ጽሁፍ ነው የጻፈው። እዚህ እነ አቶ ልደቱ እነ ጀዋር እነ ነአምን ይሄ ያመጡት ጥያቄ የጦርነት ይቁም፣ ሰላም ይስፈን፣ ግፋዊ አገዛዝ ይብቃ፣ ከምርጫ በፊት ሽግግር ምናምን የሚለውን ነገር ብልጽግናዎች ቀልደውባቸው አሹፈውባቸው ነው የተዋቸው። ስለዚህ ያን ያህል ከቁም ነገር የተቆጠረ ጥሪ አይደለም፣ ከቁም ነገር የተቆጠረ እንቅስቃሴም አይደለም እና ለዚህ ነው ምንድነው ምለው ይሄ እንቅስቃሴ ይሄ ሰላማዊ እንቅስቃሴ ይሄ የቢተኝነት እንቅስቃሴ ህዝቡን ባላደራጀንበት መንገድ ህዝቡን ባላስተባበርንበት መንገድ ህዝቡ ጋር ሁሉ ደርሰን የውስጥ ስራ ድርጅታዊ ስራ ባልተሰራበት መንገድ ውጭ ሀገር ተቀምጠን ኦንላይን ዘመቻዎች ብናደርግ የሚለወጥ ነገር የለም እና ራስን ማሞኘት ነው። ቢሆን ደስታዬ ነው። በሚሉት ነገር እስማማለሁ። በሚያቀርቧቸው አጀንዳዎች በሚያቀርቧቸው ሐሳቦች እስማማለሁ። እውነታቸውን ግን ማን ነው የሚሰማቸው? እነሱን ማን ነው የሚያዳምጣቸው? እነሱን ሰምቶስ አገዛዙ ጦርነት ለማቆም አገዛዙ ሰላም ለማስፈን ዝግጁ ነው ወይ? ዝግጁ አይደለም። እና በአንድ በኩል ግፋዊ አገዛዝ ይቁም ብለው ራሱ የሽግግር መንግስት በሚባለው ውስጥ ራሱ አገዛዙም ራሱ እንዲካተት ይፈልጋሉ። እና ይሄ እንደው ሰዎቹ ለህሊናቸውም ለሞራላቸውም ውጭ ሀገር ተቀምጠን ምንም ነገር አላደረግም ከሚሉ አንዳንድ እንቅስቃሴዎች እያደረግን ነው ለማለት ካልሆነ በስተቀር ቲዮሬቲካል የሆነ እንቅስቃሴ ነው ብዬ ነው የማምነው። ፕራክቲካሊ ሜዳ ላይ ያለውን ሁኔታ ሊቀይር የሚችል እንቅስቃሴ ነው የሚል እምነት የለኝም። ይህንንም ራሳቸው ያውቁታል ብዬ አምናለሁ። እና እስቲ ከመጋቢት 24 ቀን አንድ ይህንን ላሳያችሁ። ይሄ የምታዩት መጋቢት 24 ቀን በጎጃም በአንድ ወረዳ የተደረገ ሰላማዊ ሰልፍ እና በዚህ ሰላማዊ ሰልፍ ላይ ህዝቡ በጦርነት ውስጥ ምርጫ አናደርግም፣ ድሮን እየተተኮሰብን መድፍ እየተተኮሰብን ዙ 23 እየተተኮሰብን እህቶቻችን ልጆቻችን ሴቶቻችን እየተደፈሩ ወንጀልና ጭፍጨፋ እየተፈጸመብን ሰላም ምርጫ አንመርጥ ብለው ህዝቡ ለምርጫው ሂደት ያለውን ተቃውሞ ያሳየበት ነው። እና እንደዚህ አይነት ሰላማዊ ሰልፎች አድማጮቻችን ተመልካቾቻችን እንደዚህ አይነት ሰላማዊ ሰልፎች በጎንደር፣ በጎጃም፣
በወሎና በሸዋ በተለያዩ ቦታዎች ተደርገዋል። እነዚህን ሰልፎች ያደራጀው ሌላ ማንም አይደለም፣ የፋኖ የፖለቲካ አመራር ፋኖች ናቸው ያዘጋጁት። ህዝቡ በዚህ መልኩ ሞቢላይዝድ ሆኖ ድምፁን እንዲያሰማ ያደረጉት ሜዳ ላይ ያሉት ሜዳ ላይ ድርጅታዊ ስራ የሰሩት ፋኖች ናቸው። የአማራ ፋኖ ብሔራዊ ንቅናቄ አደረጃጀት ነው እንደነዚህ አይነት ሜዳ ላይ የወረደ ህዝብ በነቂስ ወጥቶ በጎንደር፣ በጎጃም፣ በወሎ፣ በሸዋ ህዝብ በነቂስ ወጥቶ ድምፁን እንዲያሰማ አሁን እየተደረገ ላለውም ደግሞ ምርጫ ቀልድ እንደሆነ በይፋ ህዝቡ እንዲናገር ለዓለም አቀፍ ማህበረሰቡ መልእክት እንዲያስተላልፍ ያደረጉት አገር ቤት ያሉ የፋኖ ድርጅቶች የፋኖ ድርጅት አፋብን ነው። ውጭ ሀገር ያሉት እነ አቶ ልደቱ እነ ነአምን ዘለቀ እነ ጀዋር መሐመድ አይደሉም ይሄን ያደረጉት። ስለዚህ ይሄንን አስምሩበት። ይሄ መጋቢት 24 ቀን የተደረገው ተቃውሞ ሰልፍ እነ አቶ ልደቱ ከጠሩት የበየነ መረብ ነው ምናምን ከሚባለው ሰልፍ ጋራ ምንም የሚያገናኘው ነገር የለም። ከነ ልደቱ ከነ ጀዋር ከነ አቶ ለመን ጋራ ፋኖ ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር። ስለዚህ ይሄ ከአራት ከምናምን ቀን በፊት የተደረጉ ሰልፎች እንደገና ደግሞ ትላንትናም ደግሞ መጋቢት 25 ቀን የተደረጉ ሰልፎች ሐሙስና ዓርብ የተደረጉ ሰልፎች በፋኖ መሪነት፣ በፋኖ አቀናባሪነት፣ በፋኖ አደራጅነት የተደረጉ ሰልፎች ናቸው እና እንዳጋጣሚ ሆኖ ደግሞ መጋቢት 28 ደግሞ ውጭ ሀገር ያሉት እነ አቶ ልደቱ እነ አቶ ነአምን እና ሌሎች የበየነ መረብ በሚል ሰልፍ አዘጋጁ እና በዚህ ሰልፍ ውስጥ ይሄ ሰልፍ የኦንላይን ሰልፍ ነው። ፋኖ እንዳልኳችሁ ፋኖ የለበትም። ስለ ፋኖ ምንም ነገር የለም። ከፋኖ ውጪ የሚደረግ የፖለቲካ እንቅስቃሴ ነው። ከፋኖ ውጪ የሚደረግ የፖለቲካ እንቅስቃሴ ነው እና ከፋኖ ውጪ የሚደረግ የፖለቲካ እንቅስቃሴ ምን ውጤት ያመጣል ብለን ብንጠይቅ ምንም ውጤት የሚያመጣው ነገር የለም። ምንም የሚያመጣው ውጤት የለም። እዚህ ጋር ታውታላችሁ አይደል? ይሄ በአገር ቤት የተደረገ ነው። ኖ ፒስ ኖ ኢሌክሽን ይላል ሰልፈኞቹ። ሰላም በሌለበት ምርጫ የለም እና የምርጫ ቦርድን ደግሞ ምን አድርጓል ማለት ኤክስ አድርጓል እና በዚህ መልኩ ፋኖ ህዝቡን አደራጅቶ በአገር ቤት ድምጽ አሰምቷል። ይሄ አንዱ እየተደረገ ያለ ትግል። በሌላ በኩል ደግሞ የበየነ መረብ አዘጋጆች እነሱ ደግሞ በሌላ መልኩ እንቅስቃሴዎችን እያደረጉ ነው። ይሄ እንቅስቃሴዎቻቸው ግን በኦንላይን የተመሰረተ ቲዎሬቲካሊ አትራክቲቭ የሆነ ጥያቄ ይዘው ነው የቀረቡት። ግን ፕራክቲካሊ ግን ምንም ውጭ ሀገር ያሉ ናቸው። ምንም የሚያመጡት ነገር የለም። ምንም ድርጅታዊ ስራ አልሰሩም። ምንም በቃ እንዳልኳችሁ ጦርነት ይቆም፣ ሰላም ይስፈን፣ ግፋዊ አገዛዝ ይወገድ፣ የሽግግር ይኖር ብሎ ከማለት ባለፈ ጥርስ ያለው ስራ፣ ተጽዕኖ ፈጣሪ የሆነ ስራ የማሳየት አቅም የላቸውም። ስለዚህ ትኩረቱን እኔ የምለው ምንድነው እንዲህ አይነት እንቅስቃሴዎች እንደነዚህ ሰዎች በጣም ስማርት መሆን መቻል አለባቸው። ስማርትም ደግሞ መሆን ነበረባቸው የሚል እምነት አለኝ። ለምን ውጤት የማያመጣ ነገር ላይ ህዝቡንም ማሰልቸት የለባቸውም። ውጤት የማያመጣ ነገር ላይ ህዝቡንም ማድከም የለባቸው። ስለዚህ ትግሉ ፎከስድ መሆን አለበት። ትግሉ ፎከስድ ሆኖ ትኩረቱ ውጤት በሚያመጣ ነገር ላይ መሆን ነው ያለበት። ውጤት በማያመጣ ነገር ላይ ጊዜ ማጥፋት ትክክል አይመስለኝም። እና ያደረጉት ያለው ይሄ ነው። የበየነ መረብ እኔ መብታቸው ነው ያንን የማድረግ በነገራችን ላይ መብታቸው። ያንን መብት እየተጋፉ አይደለም። ለምን ያንን አደረጋችሁ የሚል አይደለም። እንዳልኳቸው ወገኖቼ ጦርነት ይቁም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር የሚለው ጥያቄ ተግባራዊ ቢሆን እኔም የምመኘውና የምፈልገው፣ ግን ይሄንን ተግባራዊ ሊያደርግ የሚችል ፈቃደኛ የሆነ አገዛዝ አይደለም 4 ኪሎ ያለው። ስለዚህ ይሄ 4 ኪሎ ያለው አገዛዝ ምንድነው መሆን ያለበት? መወገድ ነው ያለው ወይም ደግሞ መገደድ አለበት። እና ይሄንን አገዛዝ ሊያስወግድ
ወይም ሊያስገድድ የሚችል ስራ ላይ ነው ማተኮር ያለብን። ውጤት ሊያመጣ የሚችለው ስራ ያ ውጤት ሊያመጣ የሚችለው ስራ ያ ስለሆነ ማለት ነው። እና ፋኖን መደገፍ ያስፈልጋል። ፋኖን ማገዝ ያስፈልጋል። አድማጮቻችን፣ ተመልካቾቻችን እና በዚህ ጉዳይ ላይ አቶ ነአምን ዘለቀ እንዳልኳችሁ የቀድሞ የግንቦት ሰባት ከፍተኛ አመራር አባል አንድ የለጠፈው ነገር አለ። ትንሽ መታረም ስላለበት እንዲህ አይነት ፖለቲካ ደግሞ አያዋጣም። እንዲህ አይነት ፖለቲካ ትክክለኛ ፖለቲካ አይደለም። አንዳንዴ ቅንነትና እውነትን ይዞ መታገል በጣም አስፈላጊ ነገር ነው። ቅንነትና እውነትን ይዞ መታገል በጣም አስፈላጊ ነገር ነው። ነአምን ዘለቀ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ የፖለቲካ እስረኞች ይፈቱ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይደረግ በሚል በዳያስፖራ የተጀመረው ንቅናቄና የበየነ መርብ ትዕይንተ ህዝብ በኢትዮጵያ ምድር ላይ እያስተጋባ ነው ብሎ ነው የጻፈው። ውሸት። እዚህ ጋር የማቻካት ህዝብ የምርጫ ተቃውሞ ያሰማው ፋኖ የጠራው ፋኖ ኦርጋናይዝ ያደረገው እንቅስቃሴ ነው። ፋኖቹ በሚስጥር ድምጻቸውን አጥፍተው የሰሩት ስራ ነው፣ የፋኖ ስራ ነው። የእናቶ ነአምን ዘለቀ የበየነ መርብ የዳያስፖራ እንቅስቃሴ ውጤት አይደለም። ራሳቸውን በውሸት ባይሸጡ ጥሩ ነው። እዚህ ጋር በውሸት ነው ራሳቸውን ለመሸጥ እየሞከሩ ያሉት፣ በውሸት የነሱ የበየነ መረብ እንቅስቃሴ ኦንላይን እንቅስቃሴ ውጤት ያላመጣ ውጤት የማያመጣ ከቲዮሬቲካል ከምኞት ባለፈ ሜዳ ላይ ያለውን ሁኔታ ሊቀይር የማይችል ራሳቸውን ኢምፖርታንት አድርጎ ባያቀርቡ ጥሩ ነው። የዲያስፖራ አካላት ናቸው እንደኛ። ስለዚህ ያላቸውን ሊሚትና ያላቸውን እንደው በልክ ቢያደርጉት ጥሩ ነው። ሜዳ ላይ ድርጅት የላቸውም፣ አደረጃጀት የላቸውም። አቶ ነአምን ዘለቀ የግንቦት ሰባት ድርጅት ሆኖ ከነብርሃኑ ጋራ በነብርሃኑ ነጋ የተሸወደ ሰው ነው። በቃ ለስንት ጊዜ ለፉበት የደከሙበት ግንቦት ሰባት የትም ነው የበተኑት። የትም ምንም ሳይሰራ ምንም ሳይፋይድ ምንም ሳያመጣ የትም ነው የበተኑት። አሁን ደግሞ የዳያስፖራ የበየነ መረብ የበየነ ምናምን ዳያስፖራ ብለው ትግሉን ከፊት ሆነው ለመምራት እየሞከሩ ስህተት ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ በሀገር ቤት ውስጡን ህዝቡን አደራጅቶ የአማራ ፋኖ ብሔራዊ ንቅናቄ ፋኖች በሚቆጣጠሩት ቀጠና የጠሯቸውን ሰልፎች የጠሯቸውን ህዝባዊ አደረጃጀቶች ህዝቡን አነቃንቀው ህዝቡን አሰልጥነው ህዝቡን መርተው ህዝቡን አደራጅተው ደማቅ በሆነ መንገድ በጎንደር በጎጃም በወሎ በሸዋ ያደረጉትን አስደማሚ እንቅስቃሴ ኤዲት ለመውሰድ መሞከር ሌብነት፣ የፖለቲካ ሌብነት እና ሳይው ደነገጥኩኝ። ምን ነካው አቶ ነአምን አልኩኝ። ምን ነካው? በዲያስፖራ የተጀመረው ንቅናቄ አቤት በዲያስፖራ የተጀመረው ንቅናቄና የበየነ መርብ ትዕይንተ ህዝብ በኢትዮጵያ ምድር ላይ ያስተጋባ ነው። ከማን አንዳንዴ እውነትን እንነጋገር። ይሄ በዲያስፖራ ተጀመረ የተባለው የበየነ መርብ ንቅናቄ መብታቸው ነው፣ እንዳልኩት መብታቸው ነው። ያንን የማድረግ መብት አላቸው፣ ሙሉ መብት አላቸው። ግን ምንም የሚፈይደው ነገር የለም። እውነትን እንነጋገር ከተባለ ምንም የሚያመጣው ነገር የለም። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ የፖለቲከኛ እስረኞች ይፈቱ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይደረግ እና አብይ አህመድ የብልጽግናዎች እየሳቁባቸው ነው፣ እያሾፉባቸው ያለው በአሁኑ ጊዜ መሳቂያ ነው። የና አብይ አህመድ መሳቂያ ነው እየሆኑ ያሉት። እናቶ ልደቱ አቶ ነአምን ዘለቀ ነዝገል አቢሳ እነ ጀዋር መሐመድ የነ ግርማ ሰይፉ መሳቂያ ነው እየሆኑ ያሉት። ለምን ምንም የሚያመጡት ነገር የለማ። ምንም በማያመጡት ምንም ራሳቸውን እንደግዙ ራሳቸውን አጎዝፈው ትልቅ ኃይል ያላቸው ይመስል በቃ ህዝብን ያደራጁ ይመስል በዚህ ልክ ደግሞ ሌሎች የሰሩትን ስራ ክሬዲት ወስደው በዚህ መልኩ ደግሞ እንትን ማለታቸው በጣም ያሳዝናል። ይልቅ ማድረግ ያለባቸው ምንድነው? ፋኖን መደገፍ ነው ያለባቸው። እዚህዛ መልከስከስ ቆሞ ዲያስፖራ ያለ ሰው ለውጥ የሚፈልግ ከሆነ በእርግጥም ኢትዮጵያ የግፍ አገዛዝ እንዲወገድ የሚፈልግ ከሆነ ይሄ ያሉት ነገር እውን እንዲሆን፣ ጦርነት እንዲቆም፣ ሰላም እንዲሰፍን፣ የግፍ አገዛዝ እንዲያበቃ የሚፈልጉ ከሆነ ያ አሁን 4 ኪሎ ያለው ዘረኛው አረመኔው
ኦነጋዊው አባገዳዊው አገዛዝ መወገድ አለበት፣ ወይም ተገዶ ለድርድር እንዲቀርብ መደረግ አለበት። ያ እንዲሆን ፋኖን መደገፍ የግድ ነው። ስለዚህ አቶ ልደቱ ፋኖን ይደግፋሉ። አቶ ልደቱ ፋኖን አይደግም፣ ፋኖን አይቃወምም፣ ግን ፋኖን አይደግም። እነ ጀዋር መሐመድ እነ ዝቂት ጋብሳ ፋኖን ይደግፋሉ። ፋኖን በጣም የሚቃወሙ ናቸው። ላይላውን ፋኖን በቃ አንድ እንሁን ምናምን ይላሉ እንጂ የፋኖን እንደ ፋኖ ለነሱ ትልቅ እሸት ነው ለነ ጀዋር መሐመድ። ስለዚህ ይሄ በየነ መረብ ምናምን የሚባሉ ሰዎች ፋኖን መደገፍ ሲገባቸው ፋኖን አይደግፉ። ውጤት የሚያመጣውን ትግል ውጤት እንዲያመጣ እዛ ላይ አይሰሩም። የሽግግር መንግስት ይላሉ። ግፍ የግፍ አገዛዝ ያብቃ። ስለተመኘን እኮ የሚሆን ነገር የለም። አብይ አህመድና የኦሮሞ ብልጽግናዎችን ሌትና ቀን ስለረገምናቸው እኮ የሚመጣ ለውጥ እኮ የለም። ይሁን እንደዚህ ግባ ስለተባለ እኮ የሚመጣ ነገር የለም። በለንደንና በአሜሪካን ሀገር ሰልፍ ጠርተናል አሉ። ለንደንና አሜሪካን ሀገር 1000 ሰልፍ እኮ ነው የተደረገው። ምን አመጣ? ምን ያመጣው ነገር አለ? እኔ ሰልፍን ሰዎች የመሰለፍ መብት አላቸው። አሜሪካን ሀገር የትም ሀገር ሰልፍ ወጥቶ ያላቸው ስሜት በሰላማዊ ሰልፍ የመግለጽ መብት የማንም ዜጋ ነው። ግን እኔ ይቅርታ ይደረግልኝ፣ እኔ በሰልፍ አላምንም። 1000 ጊዜ ነው ስቴት ዲፓርትመንት ሰልፍ የተደረገው ኢትዮጵያ ውስጥ። እዚህ አሜሪካን ሀገር ስንት ጊዜ ነው ለንደን ሰልፍ የተደረገው? ምን ያመጣው ነገር አለ? ምን የፈየደው ነገር አለ? ምን የቀየረው ነገር አለ? ምንም ያመጣው ነገር የለም። ምንም የቀየረው ነገር የለም። ስለዚህ ውጤት በማያመጣ ነገር ላይ ሰውን ባያደክሙት ጥሩ ነው። ውጤት በማያመጣ ነገር ላይ ሰውን ባያሰለቹት ጥሩ ነው። ምንድነው ውጤት የሚያመጣው? ዋሽንግተን ዲሲ ስቴት ዲፓርትመንት ሄዶ አንድ ቀን ሙሉ ጊዜ ከሚያጠፋ ስራውን ይስራና የዛን ቀን የሚሰራውን ገንዘብ ለፋኖ ድጋፍ ያደርግበት። ፋኖ ሪሶርስ ያስፈልገዋል፣ ሎጂስቲክ ያስፈልገዋል። የፋኖ እንቅስቃሴዎች አሁን አንድ ሆነዋል። በፊት አንድ ካልሆኑ እያለ ነበር። አሁን አንድ ሆነዋል። አንድ ሆኖ ሲመጡ ደግሞ ወገባችንን ማለት ጀምር። በፊት ሰበብ የተለያየ ሰበብ እንሰጣለን። እንደዚህ ሆነ፣ እንደዛ ገባ፣ እንዲወጣ እንዲሄድ እንላለን። አሁን አንድ ሆኖ በአጭር ጊዜ ውስጥ ያላቸውን ልዩነት ፈተው በከብት ሁኔታ ውስጥ ከ100 ከ200 ከ300 አደረጃጀቶች ተሰባስበው አንድ ሆነው ሲመጡ ወገባችንን ታጥቀን መቀነታችንን ታጥቀን ፋኖን የበለጠ ማጠናከር ላይ ነው ማለት ነው። እና አቶ ልመነ እና አቶ ናመን እና አቶ ልደቱ አያሌው እንደው ዝም ብሎ በዚህ በማውን ነገር ላይ ጊዜያቸውን ከሚያጠፉ ማለት ነው ማለት የፋኖን ትግል የህልውናውን ትግል ደግፈው በቃ በያለ ምንም ጥርጥር ፋኖን ሙሉ ለሙሉ እንደግፋለን ብለው የፋኖ የውጭ ሀገር ዲፕሎማቶች ሆነው ስራቸውን ቢሰሩ ደስ ይለኛል። ናምን ዘለቀ ጎበዝ ሰው ነው፣ ታታሪ ሰው ነው። እማውን ነገር ላይ ጊዜውን ከሚያጠፋ ለፋኖ ድጋፍ ቢያሰባስብ፣ ለፋኖ ሪሶርስ ቢያሰባስብ፣ ለፋኖ ቢሰራ፣ ለፋኖ ቢደክም በጣም ደስ ይለኛል። ግን የማውን ነገር ላይ ነው ጊዜውን እያጠፋ ያለው። ብቃት ያለው ጎበዝ ሰው ነው፣ ሀገሩን የሚወድ ግን የማውን ከንቱ ነገር ላይ ነው ጊዜውን እያጠፋ ያለው፣ ኤነርጂውን እያጠፋ ያለው። ለሀገርና ለህዝብ ብሎ ለኢትዮጵያ ብሎ ብዙ የደከመ ልጅ ነው ይሄ ልጅ። አቶ ልደቱም እንደዚህ። እኔ እነሱን ማየት የምፈልገው የፋኖ ደጋፊ ሆነው የፋኖ አድቮኬት ሆነው ስለ ፋኖ እንዲሰሩ፣ ስለ ፋኖ እንዲደክሙ፣ ስለ ፋኖ እንዲሰሩ፣ ለፋኖ ሪሶርስ እንዲያሰባስቡ እዛ ላይ ቢሰሩ ደስ ይለኛል። ለምን ፋኖን መደገፍ ብቻ ነው የሚያዋጣው? ይሄ ያሉትን ጥያቄዎች አብይ አህመድ አያዳምጣቸው፣ እነ ሽመልስ አብዲሳ አያዳምጧቸው። የኦሮሞ ብልጽግናዎች እንኳን ሊያዳምጧቸው እንኳን እነሱን ሰምተው ያሉትን እንኳን ሊያደርጉ አብረው ሲበሉና አብረው ሲጠጡ ስማቸውን እየጠሩ ማሾፊያ ነው እያደረጓቸው። ፋኖን በተመለከተ ግን ፋኖ ግን እንደ ግርሳት እያቃጠላቸው፣ የፋኖ ነገር እያሳሰባቸው እና እነዚህ ሰዎችን
በኃይል ነው ማስወገድ የሚቻለው። እነዚህ ሰዎችን ይሄ አሁን ይሄ ፊሎዞፊካል ይሄ ሊበራል ይሄ በቃ ይሄ አጉል እኛ በሰላማዊ ትግል ነው ምናምነው ምናምን የሚል ነገር እንደዛ ብሎ ነገር የለም። በቃ ፕራክቲካል መሆን አለብን። በተጨበጡ ነገሮች ላይ ነው መመርኮዝ ያለብን። አንድ ነገር ስናደርግ ይሄ ሊሆን ይችላል ወይ፣ ይሄንን በምናደርግበት ጊዜ ይሄንን ነገር ማድረግ እንችላለን ወይ ብለን አጥንተን አገናዝበን ነው መሄድ ያለብን እንጂ ውጤት በማያመጣ ነገር ላይ ጊዜ ማጥፋት አያስፈልግም። እና አቶ ነአምን እዚህ ጋራ የፋኖች አንድ ሆነው ተባብረው ውስጡን ሰርተው ያደረጉትን ስራ ሁሉም በኢትዮጵያ ምድር ላይ የነሱ የዲያስፖራው እንቅስቃሴ ውጤት እንዳመጣ አድርጎ እነዚህን ፎቶዎች መለጠፉ በጣም የሚያሳዝን ነው። ዲስግሬስፉል እና ይሄንን ነገር ቢያርምና ቢያስተካክል ይሄንንም ጦማር ቢያነሳው ጥሩ ነው። ለሰሩት ስራ ውጤት ካመጡ ይሄን ውጤት አመጣን ብሎ ክሬዲት ይውሰዱ። ግን የማይሆን ነገር ግን አያደርጉ። ባይሆን እዚህ ሀገር ቤት የተደረጉ ሰልፎችን ከሚጠራ ዋሽንግተን እና ለንደን የተደረጉ ሰልፎችን ፎቶ ይለጥፍና ይሄን አደረገን ብሎ ከፈለገ ያንን ክሬዲት ይውሰድ እና እንዲህ አይነት ነገር ማድረግን ትክክል አይደለም። ግን ኦን ኢን ኦል አድማጮቻችን፣ ተመልካቾቻችን ይሄ የተደረገ ያለው የበየነ መረብ እንቅስቃሴ በመርህ ደረጃ መብት ነው። በመርህ ደረጃ ችግር የለም። እነዚህ ሰዎች ያነሱት ጥያቄ የሚደገፍ ጥያቄ ነው። ነገር ግን ያንን ጥያቄ ተግባራዊ የማድረግ አቅም ግን የላቸው። ስለዚህ ይሄ ሁሉ የሚያደርጉት የኦንላይን ስብሰባ፣ የኦንላይን ሰላማዊ ሰልፍ ወዘተረፈ ውጤት አልባ ነው። ውጤት በማያመጣ ነገር ላይ ደግሞ ጊዜና ኤነርጂ መጨረስ አስፈላጊ ነው የሚል እምነት የለኝም። ውጤት የሚያመጣው አገር ቤት ሜዳ ላይ ያለውን እንቅስቃሴ መደገፍ ነው። የፋኖን እንቅስቃሴ መደገፍ ነው። ፋኖ በአሁኑ ጊዜ የዳያስፖራው ድጋፍ ያስፈልገዋል። የዳያስፖራው ትልቅ የሪሶርስ ድጋፍ ያስፈልገዋል። እዛ ላይ ነው መበርታት ያለብን። አድማጮቼ፣ ተመልካቾቼ እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።